ወላዲተ አምላክ ከምን የውድመት ሆንሽ? የወይዘሮ ማዘንጊያና የአለቃ ገብረሃና ጋብቻ ስርቆሽና ጠብ የተደባለቀበት ነበር። ከሁሉም በላይ ግን አለቃ ቀልድና ለዛ ያለው ጨዋታ ወዳድ ስለነበሩ ጠባያቸውም ሆነ ኩርፊያቸው ለዛ ቢስ አልነበረም። ታዲያ አንድ ቀን ከባለቤታቸው ጋር ለቅሶ ውለው በጣም ርቧቸው ይመለሳሉ። ቤት እንደደረሱም በይ እስቲ ቶሎ ብለሽ የምንበላውን አንጭልን ብለው የሚበላ ቤት ሲጠባበቁ ማዘንጊያ ጓዳ ገብተው ቀለጡ። አለቃ ነገሩ ገርሟቸው ማዘንጊያ፣ ኧረ ማዘንጊያ እያሉ ሲጠሩ ማዘንጊያ በትልቁ ጎርሰው ኖሮ አቤት ማለት ተስኗቸው አሉ። አለቃም ነገሩ ገብቷቸው ወላዲተ አምላክ ከምን የውድመት ሆንሽ አሏቸው። መንገዱና ፀሐዩ አድክሟቸው ኖሮ አለቃ ራታቸውን በልተው አንዲት ዋንጫ ጠላ እንደጠጡ እንቅልፍ ተጫጫናቸው። እኩለ ሌሊት ገደማ አህያቸው ቡሊ ጩኸቱን ለቀቀው። አለቃ ግን እንዳልሰማ ሰው ቸል ብለው ቢተኙ ወይዘሮ ማዘንጊያ ኧረ እባክዎት ይነሱ፣ ቡሊን ጅብ ሊበላው እኮ ነው ያስጥሉት እያሉ ቢወተውቷቸው አለቃ ሆይ ተይ ማዘንጊያ እፈራለሁ አሏቸው። ይህኔ ማዘንጊያ ተበሳጭተው ለስሙ ነው አንጠለጠሉት ቢሏቸው አይ ማዘንጊያ እሱማ ቡሊ አይበልጠኝም ብለሽ ነው ብለዋቸው እንቅልፋቸውን መለጠጥ ቀጠሉ።